ሰላም አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናቸው። ትናንትና እንትን ምንድነው ወዝ ስሰራ እንደምች ነገር መጥቶኝ ይኸው ታምሜ ተኝቻለሁ እላችኋለሁ። ማታ ነው የምናሞቁሽ ብለውኝ ዛሬ ይዤላችሁ የመጣሁት የዘይነብን ስራ ቦታ ነው ማለት ነው። የዘይነብን ስራ ቦታ ዘይነብ አንድ ስራ አይደለም የምትሰራው፣ ሁለት ሶስት ስራ ትሰራለች። ጎበዝ ናት፣ ቁጭ አትልም። ዛሬ ዘይነብ ትናንትና ማታ ላይ ሀፋብ አብረን ነበርና ሶማሌዎች እየደወሉላት ነበር። ከሶማሌ ክልል ከእንትን ማለት ነው ከውጫሌ እየደወሉላት ነበረ። አስመጥታ ነበር ማታ ላይ። ጠዋት ነይና ሀፋብ ስትለኝ ብድግ ብዬ እያመመኝ ቢሆን ደስ ይበላት 10 ጊዜ ስደውልብኝ በቃ መጣሁ አልኳት። እያመመኝ ማለት ነው። ሄድኩ። ስሄድ የሚያማምር እንትኖች አሉ ሀብሀቦች። እዚህ ጋር ሁለት አይነት ሀብሀብ ነው ያለ። የነጩ ሀብሀብ የምታዩት የአፋር ክልል ሀብሀብ ነው። ጣዕሙ ብዙም አይደለም። ከአንዴም ሁለቴ ብዙ ጊዜ እጠቀመዋለሁ፣ ግን ጣዕሙ ትንሽ በቃ ብዙም አይደለም። ይህንን ሀብሀብ ማሳያችሁ ከለሩ እንኳን ይለያያል ማለት ነው። ወደ ጎመኔ ነገር ወሰድ ያደረገዋል። ነጣ ያለ አይደለም። የሱማሌ ቀዩ እንዲክፍል ስታደርጉት ውስጡ ቀዩ ፍሬውን ብዙም አይደለም። የሚያማምር ሀብሀቦች ወይም ደግሞ ጣዕሙ ለየት ያለ ነው። በልታችሁ የሚጠገብ ነገር አይደለም ላችኋለሁ ውዶቼ። እንግዲህ አንድ አይሱዚ ሀብሀብ ወይም ደግሞ ወደ 67 ነው 66 67 እንደዚህ ኩንታል ነው ያስወረደችው። የፈጀባትን እነግራችኋለሁ። ይህንን ስራ ብትሰሩት አታክልት ማለት ነው። ሀብሀብ ብቻ አይደለም፣ አታክልቶችን ቦታ ካገኛችሁ በተለይ ማለት ነው ወደዚህ ወደ ወሎ። አሁን እዚህ ወለዮች በጣም ብዙ፣ እኔ አብዛኛው ተከታዮቼ ወለዮች እንደሆነ አውቃለሁ። እና ምንላችሁ ነው እህቶቼ ማለት ነው እዚህ ስትመጡ እኔ አሁን ባለፈ ሱቅ ስፈልግ እንዳለ መደዳውን ወለዮች ናቸውና ብትመጡ ቅርባችሁ ነው። ደግሞ ለእናንተ ቅርባችሁ እኮ ነው ያሉበት እንትን ማለት ነው። በጣም ቅርባችሁ ነው። እዛ ሀገር ላይ ውሃ ሸጣችሁ ማደር የምትችሉበት ሀገር ነው። ቦታው ከተገኘ ኑ ስሩ። በተለይ አታክልት ምናምን ነገሮች በቃ አብዛኛው ሀብታም ነው እዛ ሀገር ላይ ባለስልጣኑም ባለምኑም እላቸዋለሁ። ሱቅ እየሰሩ አረብ ሀገር ላይ 10 ምናምን ዓመት ተቀምጠው ቤት ያልሰሩትን ሱቅ እየሰሩ ውሃ ምናምን ቀዝቃዛ ውሃ ኖርማል ውሃ ይሄ ቧንቧ ውሃ ማለት ነው፣ አራዳ ውሃ ነው የሚባለው። እሱን እየሰሩ ቦታ ገዝተው ቤት የሰሩ በቡልኬት ጽድት ያለ ቤት ዘመናዊ ቤት የሰሩ ሰዎችን አይቻለሁ። በ4 ዓመት 5 ዓመት ውስጥ ማለት ነው። አንዱ ምሳሌ የኔ እናቴ የአጎት ልጅ ማለት ነው። እነሱ በጣም ጎበዞች ናቸው እላቸዋለሁ ውዶቼ። አብዛኛው ሰው በቃ ምን እየሰሩ ነው እንደዚህ ቤት የሚሰሩት ብላችሁ ነው የምታስቡትና ይገርማል። ችግሩ ምንድን ነው? አሁን ላይ ቦታ መገኘቱ ነው። ቦታ ከተገኘ ብትሰሩ ደስ ይለኛል። ዘይነብ ቤት ውስጥ ሁሉ ገብቼ ስቀርጸው እንደምታዩት ሙሉ ነው ቤቱ ማለት ነው። በጣም ሙሉ ነው። እንግዲህ አንድ አይሱዚ 60 ምናምን ኩንታል ወደ 67 ነው ያለችኝ፣ 66 በላይ ብቻ ከ60 በላይ እንደሆነ ነው ያስረዳችኝ። የፈጀባት ወደ 350 ሺህ ብር እንደዚህ ነው የፈጀባት። ይሄ ብቻ ሀብሀቡ ማለት እንደ ስንት ጨረሰብሽ ስላት፣ ስራ ስሩ ሁሉ ይሄ ውስጡ ሁሉ ሀብሀብ ነው። ቦታ ጠቧት እያስገባች ነው። ሀብሀብ ደግሞ ቶሎ አይበላሽም። አንደኛ በቆየ ቁጥር ጣዕሙ እንትን እያለ ነው ምንድን ነው ጣዕሙ የበለጠ እየጣፈጠ ነው የሚሄደው። ይሄ ጥፍጥናው ማለት ነው። እንደዛ አለችኝ። እናቴም እንደዛ ስትል ሰምቻታለሁ እላቸዋለሁ ውዶቼ። ለመቅረጥ ትንሽዬ ያው ገበያ ሲመጣ ቪዲዮ ሳቆም ምን ስል ትንሽዬዋ ሀብሀብ እስከ 500 ብር ነው የምትሸጠው። እኔ ራሱ ትንሽዬ ገዝቼ እዛ በልቼ ጠጥቼ ለቤተሰቦቼ ባዶ እጄ እንዳልገባ ብዬ 300 ብር የገዛኋት ሀብሀብ ፎቶ አለማንሳቴ ማለት ነው። ወላይ ትንሽዬ ናት እላቸዋለሁ ውዶቼ። ያው ይሄን ይመስላል። ዘይነብ በጣም ጠንካራ ጎበዝ ልጅ ናት። ቻው